በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 5 በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህንም ነቢይም ሆኖ ናቡከደነጾር የእስራኤልን ልጆች በማረካቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎን አገርም ሳለ የትንቢት መንፈስ በላዩ አደረ። በትንቢቱ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል እመቤታችን ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ። እንዲህም ብሎ ትንቢት ተናገረ። እኔ ወደ ምስራቅ ስመለከት የተዘጋች ደጅ አየሁ። ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ከእርሱ በቀር የሚገባም የሚወጣም የለም አለኝ። ሁለተኛም ስለ ክርስትና ጥምቀት በንጹሕ ውሃ እረጭሃለሁ፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁ ሁሉ አዲስ ልብን እሰጣችኋለሁ፣ አዲስ እውቀትንም አሳድርባችኋለሁ። ድንቁርና ያለበትንም ልብ ከሰውነታችሁ አርቄ እውቀትን ያለውን ልብ እሰጣችኋለሁ። መንፈስ ቅዱስንም ተቀብለው የእግዚአብሔር ልጆች እንዲሆኑ ተናገረ። ሕዝቡንም ማስተማር ስለመተዋቸው ካህናትን ይገስጽ፣ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከናንተ ይፈልጋል አላቸው። ደግሞ ስለ ሥጋ መነሳት በሕይወት ለመኖርም ቢሆን ወይም በስቃይ አስቀድሞ እንደነበሩ በድኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። ለሚያነባቸው የሚጠቅሙ ብዙዎች ትንቢቶችንም ተናገረ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን ገለጠ። የእስራኤል ልጆች በባቢሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢት የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት የትንቢቱን ዘመን 20 ዓመት ነው። በረከቱ ከኛ ጋራ ለዘላለም ትኖር አሜን። በዚህችም ቀን የአፍሊ የታኦድራ የመነኮስ አርሳኒና የዋስሊድስ የገድላቸው መታሰቢያ ነው። በረከታቸው ከኛ ጋራ ለዘላለም ትኖር አሜን። ሚያዝያ 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። እግዚአብሔር ሰንበትን ቀደሰ። ቅዱስ ሕዝቅኤል ነቢይ፣ ቅዱስ ኤስድሮስ ዲዮስቆሮስ ክፉ ላለመናገር ድንጋይ ጎርሶ የነበረ አባት። ቅድስት ታኦድራ፣ ቅዱስ አርሳኒ፣ ቅዱስ ያሬድ ካህን ልደቱ። ወርሃዊ በዓላት። ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ አቡነ ገብረ መንፈስ ቅዱስ ጻድቅ፣ አባ ገብረ ሕይወት፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኝንም ነገር ስለሚመርጡ ቃል ኪዳንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።